መድኃኒቱ የምትሰራው ሴትዮ ሞታለች። እቺ ደግሞ ምን አስቸኮላት? ቀስ ብላት ሞትም ነበር እንዴ? ቆይታ ቢሆን ይሄው አሁን ብዙ ስራ ይመጣላት ነበር። እኔ ራሱ ናታንን ኤፍራታ ክላስ አስገብቶት እንደወጣ ቢኒያም በሩን ዘጋች ኤፍራታ። እናም እኔ እንደሆን አልወጣም እዚህ ክላስ በሩን ብዘጊው ይሻልሻል ይላታል ናታን። እዚህ ማደር አትችልም፣ ትንሽ ስካር ልቀቅህና እኔ ራሴ ያስወጣሃለሁ ወይንም አደርሳለሁ ትለዋለች። ናታን ብድግልና ቆይ ግን የሰከርኩ መስሎሽ ነው እንዴ? ለምንድን ነው ግን አልወድም ያልሽኝ ብሎ በጣም እሱ ራሱን ስለሰከረ እየቀለድሽብኝ ነው አይደለ ግን ይላታል ማለት ነው። እናም ቀረብ ብሎ ተይው በቃ እንደውም እንዳትነግሪኝ አትንገሪ ብሎ አንገቷን ይዞ ይስማታል። ኤፍራታ በተሰበረ ልቧ እያየችው ነበረ። ቢኒም ወደታች ይወርድና ከዛም በኋላ ሎሊትና ጽ አንድ ላይ ቁጭ ብለው ያሉ ቢኒያም ወደታች ይወርዳል። አቶ ቢኒያም የናታን ስካር ወደ አንተ ተጋባብህ እንዴ? ብድግ አድርጋ ቢኒ እየደህና ነህ? ቆይ ግን ወንድሜ የሆነው ነገር አለ እንዴ? ቆይ ምን ሆኖ ነው? አይ ምንም አልሆነም። ቆይ ታዲያ ለምንድን ነው ታዲያ እንደዛ እስከሚንገዳገር ድረስ እየጠጣው? አራት አስከፍተው ነው አይደለ? አይ አይደለም፣ ትንሽ ለመዝናናት እየጠጣን ነበረ። እናም ከዛ ሞቅ አለው። ይሄን ያለው ነገር። ኧረ እባክህ ቆይ ግን እኔን የሚሸውደኝ ይመስላል? ማዝኗል። ፊቱን በማየት ብቻ እንደተሰበረ ማወቅ ይቻላል ትላለች። ሉሊትን በደንብ እያየቻት ነበረ፣ ተገርማለች። እሺ በቃ ደናደሩ ይላል ማለት ነው። ሉሊትን ብድግ አድርጋ እሺ ደናደር፣ ናታንን ስላመጣህልን እናመሰግናለን። አሁን ተኝቶ ነው ወይስ ሴት ነው ያለው ትላለች ጽዮን ማለት ነው። ኤፍራታ ክላስ ካልገባ ብሎ እዛ ነው ያለው። እሷ ልጅ ግን ለምንድነው የማትፋተው? አሁንስ አበዛችሁ ብላ ጽዮን ወደ ላይ እየሄደች ያለ ቢኒያም ያስቀራታል። አሁንም እጇን ይዛትና አሁን እዛ ትይጂ ወንድሽን የምትወጂውና የምታከብሪው ወይንም ደግሞ የምታስቢለት ከሆነ አሁን እዛ ትይጂ ያለባቸውም እራሳቸው ይጨርሱ ይላትና በቃ ደራደርልኝ ብሎ ግንባሯን ይስማታል። ሎሊትም እዚህ ጋር እንደምታያት እንግዲህ ፈጠጥ ብላ ትላለች ማለት ነው። በጣም ትደነግጣለች፣ ምክንያቱም ሲሰማት ማለት ነው። ሁሉም እዚህ ቤት ካፕል ሆኗል። እኛ ብቻንን ባሎቻችን አባረን ብቻችን የቀረ ነው ትላለች ማለት ነው። ሎሊት እንግዲህ ጽን ሲሰማት በጣም ነበር የገረማት ወይም ደግሞ እየደነገጠችው ማለት ነው። ቤቱን ዘወር እያለ እያየ እዚች ጋ ትንሽዬ ለፎቶ የሚሆን ዲኮር ብናረግ እያለ የሰርጋቸውን ፕሮግራም ለማዘጋጀት ቤት ውስጥ ነው መሆን ያለበት፣ የትም ቦታ መሆን የለበትም። ናታንን አቃጥለዋለሁ፣ የወደፊት እጮኛውን እኔ በገዛ ቤቱ ሳገባበት ምን ይሰማዋል እያለ በቀል ስለሆነ ያፌት የያዘው አሁንም ቢሆን እንዴት እንደሚበቀለው እያሰበ ነው። ወይንም ደግሞ ሰርጋቸው በምን አይነት መንገድ እንደሚካሄድ እያሰበ ነው። እናም አንድ ጓደኛው ደውልና አለቃ ሰላም እንዴት ነህ? ይኸውልህ የሆነ ወጪውን የሚሸፍነው ሰው የሰውየውን ስም ይጠራና አለና እኛ እንዴ ቆይ እኔ ድግስ መደገስ አቃተኛል እኮ እኔ ምንም ነገር አልፈልግም። እዚሁ በራሱ ቤት ነው ማገባትኝ። እናም ታውቃለህ እኔ በጣም ብዙ ሰው ሲበዛ አልወድም፣ ስለዚህ አልፈልግም። ራሴ መደገስ አቃተኝ አልኳችሁ እንዴ? ማንም ለኔ እንዲያስብልኝ አልፈልግም ይልና ይቆጣና ስልኩን ይዘጋዋል ያፌት ማለት ነው። ምክንያቱም እኔው ራሴ ማድረግ የምችለው እንጂ ማንም ሊደግስልኝ አልችልም። ወይንም ደግሞ እኔ እንደዚህ ማለትም ሰው የበዛበት ነገር አልወድም ወይንም አይመቸኝም፣ ያስጠላኛል፣ ያስፈራኛል ነው ያለው። እንግዲህ ኤፍራታን ለማግባት ተነስቷል ማለት ነው። ኤፍራታን ለማግባት ያሰበበት ፕሮግራም ናታንና ኤፊ እንደሚጋቡበት የታወቀ ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ዛሬም ይዤላችሁ መጥቻለሁ። ቀጣይ ክፍል ማለት ነው። ሁላችሁም ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። ድል ለኤፍራታና ለናታን እያላችሁ ኮሜንት ላይ አስቀምጦ ማለት ነው። አሁን ላይ ነገሮች ሁሉ እየተስተካከሉ ነው። ምክንያቱም ኤፍራታና ናታን አንድ ላይ አድረዋል እና ምን ተፈጠረ? ይሄ ነገር ደግሞ መጨረሻውን የያፌትን ሀሳብ ወይንም ደግሞ የያፌትን ሰርግ ያሰበውን እንዳለ እንደሚያከሽፈው የታወቀ ነው። ምክንያቱም ኤፍራታ ታረግዛለች። ያፌት ጋር ትደውልና እሺ ያፌትዬ ሰላም እንዴት ነህ ትለዋለች ማለት ነው። እሺ ማን ልበል አላወኩሽም እንዴ? ያፌትዬ ሔዋን እኮ ነኝ። እንዴት ነህ? የቢዛ ጓደኛ። እሺ እና ምን ነበር እንዴ?
ምን ማለት ነው? ምን ሆነ ነው? ተጠፋፋን እኮ። አይ ስልሽኝ እኔና አንቺ ይሄን ያክል ተጠፋፋህ የሚባለውን ነገር እዛ ደረጃ አልደረስንም ይላል ማለት ነው። እና እንደ ያፌት ምን ሆነ ነው? ምን እያልክ ነው? እንዴ እኔ እኮ በጣም እኮ ነው የማፈቅርህ ትለዋለች። እናም ደግሞ እኮ እንደምትወደኝ እኮ ነግረኸኝ ነበረ ትለዋለች ማለት ነው። እናም ያፌትን ብድግ አደረግና አይ እኔ እንደሱ ስልሽ ትዝ አይለኝም። ኧረ እኔ እንደው በጣም ማፈቅራት እምወዳት እጮኛ ወይንም ደግሞ ፍቅረኛ አለችኝ። እንዲሁም አሁን ሰርጉ እሑድ ነው እና ልንጋባ ነው። እንዲሁም ከፈለግሽ ከሰርጉ መምጣት ትችያለሽ። እናም ልጅቷ ማን እንደሆነች ስታያት በጣም ይገርምሻል። እሱ ሰርፕራይዝ ነው ይላል። እንደ ያፌት እንደዚህ አታረግም። እኔ እኮ በጣም እኮ ነው የምወድህ፣ ማለትም እኔ ከአንተ ውጭ መኖር አልችልም ትለዋለች ማለት ነው። ዝም በይ እንደውም ልንገርሽ እኔ ጋር ሁነሽ መኪና ውስጥ ቁጭ ብለሽ ስላወራሽ እድለኛ ነሽ ይላታል ማለት ነው። እናም ስልኩን ይዘጋባታል። ይህ ቁንጫ ብሎ ማለት ነው። እናም ያኔ ሔዋንን የቀረባት ወይንም የሳማትኝ ለስራው አብራኝ ታግዘኛለች ወይም ደግሞ ስራውን አብረን እንሰራለን ብሎ ነበረ ያቀረባትኝ። ነገር ግን ሲያስበው እሷ አደጋ ውስጥ ማለትም በእሷ ምክንያት በዙሪያዋ ብዙ ሰው ስላሉ እናም አደጋ ውስጥ ተከተኛለች። ስለዚህ ትቅርቤ ብሎ ነበረ የተዋት ማለት ነው። ስለዚህ ለዛ ነው አሁን ላይ ምንም ነገር እንደማያውቃት እያስመሰለው ማለት ነው። እናም ሔዋንም ተናዳ ስልኩን ስትዘጋ ሉሊት በጣም ተበሳጭታ ነበር። ሉሊት ከኋላ መጣ ምንድን ነው ትላለች ማለት ነው። ባክሽን ምንሽ እንደዚህ የምትበሳጩ ትላለች ማለት ስልክ ነው ባክሽን ትላለች። እናም ቆይ ማን ነው ፍቅረኛሽ ና ትላለች። አዎ ባክሽ በጣም የማፈቅረው ፍቅረኛ ነው፣ ግን ሌላ ሰው ሊያገባ ነው። ደግሞ እሱ ምን አባት ስለሆነ ነው? ቆይ ማን ነው? እኔ ጋዋለሁ ትላለች። አይ አንቺ እኮ አታውቂውም ሉሊትዬ፣ ግን በቃ ይኸውልሽ አሁን በቃ ሊያገባ ነው። እኔ በጣም ነው የማፈቅረው። እባክሽን ሉሊትዬ ለዚህ መፍትሄ የሚሆን አንቺ አታጭም እና እባክሽን አሁንም ታስፈልጊኝ ትላለች። አይ አይዞሽ ምንም ችግር የለም። ምን ስለሆነ ነው? እኔ ያለሁልሽ። እኔ ይኸውልሽ ሴት ልጅ ስታለቅስ ማየት አልፈልግም እና ሙሉ ነገር ለእኔ ጣየው ትላለች ማለት ነው። እናም እንደዛ እያለ ቆይ ግን ለምንድን ነው የሆነ ጊዜ ለናታን ላይ ያደረጋችሁትን ለምን እሱን አታደርጉም ትላታለች። እናም እሱንማ ማድረግ ፈልጌ ነበር፣ ነገር ግን ሴትዮዋ በህይወት ያለችም እናም ሞታለች። ስለዚህ እሱን መድኃኒት ደግሞ ማግኘት አልችልም ትላለች ሔዋን ማለት ነው። እሷ ደግሞ ምን አስቸኮላት? ቀስ ብላ ትሞትም እንዴ? እኔ ራሱ ብዙ ስራ አመጣላት ነበረ። እናም ለምን ሞተች ብላ ትላለች። በቃ ችግር የለም ዞሮ ሁሉ ነገር እናስተካክለዋለን። አይዞሽ እኔ ራሱ በእጅሽ ያስገባልሻለሁ። እናም በቃ እሺ ማታ አስብበትና እናወራለን። በቻው እሺ አይዞሽ ተረጋጊ ትላትና ቻው ተባብለው ይለያያሉ። ሔዋንም አይደል የሴት ልጅ ጥቃት ያምሻል አይደለ ትላለች ማለት ነው። ምክንያቱም ሉሊት ሴቶችን እንደዛ ስትበድላቸው እንደነበረ ስለምታውቅ እናም ሔዋን ከሷ ከጀርባ ደግሞ እሱን ማለትስ ያፌትን የምታጠምድበት ነገር ፈልጋ ነው ማለት ነው። አሁንም ቢሆን ይሄንን የነገረቻት ማለት ነው። እናም ሔዋንም ቆይ ጠብቂኝ፣ ቆይ ግን ምን አይነት ነ እኔ ሔዋንማ ይሄንንማ የያፌትን ጉድ አሁንትን ብዬ ኤፍራታና ናታን ማለትም ኤፍራታና ያፌት የሚጋቡበትን ነገር ማክሸፍ አለብኝ። ቆይ ይሄንን ካላስቆምኩኝ እኔ ቆይ ምን ላይ ነው ፖሊስነቴ ትላለች ማለት ነው። እናም በራሷ ትናደዳለች። በቃ ሴትነቴን ተጠቅሜ ላጠምደው ነበር፣ ግን እሱም አልሆነም። ምን አይነት ነው ብላ በጣም ትናደዳለች ማለት ነው። እናም ያፌት በቃ አንድ እርምጃ ቀድሞኛል ትላለች። ምክንያቱም የሆነ ነገር ላደርግ ስል እሱ ቀድሞ አንድ እርምጃ ይቀድመኛል። ቆይ ግን ምን አይነት ልጅ ነው እያለች በጣም ትበሳጭበታለች ማለት ነው። ምክንያቱም እሱን ለማጥመድ በሴትነቷ ነበር ተጠቀመች። ነገር ግን እንደማይፈልጋትና በጣም የሚያፈቅራት የሚወዳት ፍቅረኛ እንዳለችው እንዲሁም ደግሞ በቅርቡ ሊያገባ እንደሆነና ከቻልሽ እንዲሁም ሰርጉ ጋር እንድትመጭ ብሎ ሲጠራት ነበር ያናደዳት። በጣም ሰክሮ እናም ኤፍራታን ዛሬ ክላሴ ማለትም ጨረቄ ክላስ ወይንም ደግሞ የጨረቄ እቅፍ ነው ማድረው እናም አልወጣም ይላታል ማለት ነው። እሺ በቃ አሁን ተኛ፣ በኋላ ላይ ነው ወስዳለሁ ሰካረ ሲለቅ እኔ እኮ አልሰከርኩም። ቆይ ግን ለምንድን ነው ግን አልወድህም ያልሽ ይልና ከዛም በኋላ ጠጋ በቃ ተይው እሺ በቃ ብሎ ጠጋ ብሎ ይሰማታል። እሷም በስስት እያየች ልቧ እንደተሰበረ ሰው በጣም እያሰበች ነበር። እናም እንደዛ ካሉ በኋላ አብረው ይተኛሉ። ከተኙ በኋላ ግን ምን ተፈጠረ? ኤፍራታ በጣም ታለቅስ ነበረ።
እንዴ ለምንድን አለቀሰችው? ምክንያቱም እየወደደችው እያፈቀረችው ልትለየው ስለሆነ። እናም ኤፍራታ ናታንን ስታየው ተኝቷል፣ ምንም ነገር አይሰማም። እናም በቃ በህይወቴ ደግሜ እንኳን ብፈጠር እናንተ የሚያፈቅረኝ ወንድ አላገኝም፣ ግን ያዝናለው ብላ ትስመውና ታለቅሳለች። አሁንም እናም ናታን ከእንቅልፉ ስስመው ይነቃል ማለት ነው። እንዴ ፉ የት ነኝ ያለው ይላል ማለት ነው። ሲያየው ልብሱ ማውልቆታል። እና ምንድን የተፈጠረው? ቆይ ፉዬ አስቸገርኩሽ እንዴ? በጣም ይቅርታ፣ ማታ እኮ እኔ ምንም ነገር አላውቅም። አይ አልተፈጠረም ምንም ነገር፣ በቃ ሂድ ስልህ ቢያልከኝ ከዛም በኋላ እኔ ደግሞ ሂጄ ታች ተኛውኝ፣ ለዛ ነው እና ምንም ነገር አልተፈጠረም ትለዋለች ማለት ነው። በጣም ይቅርታ ግን ፉዬ እውነት አስቸግርሽ ከሆነ እያለ እሷም እንዴ ቆይ ግን እንዴት እንደዚህ ሊሆን ቻለ? በተደጋጋሚ ተደፍሬ ያለው ወይኔ ፈጣሪ እኮ ከኔ ጋር ነው ያለው ግን ብላ እሷም ደስተኛ ነች።